ቀና ብዬ ኮርቼ እሄዳለሁ በቃ ሳልፈራ። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል። እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናቶች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷ ልታሳጣን ከሆነ ሐሳቧ ማለት ነው። እኔም በህግ ትቀጣ ነው የምለው፣ ህግ ካለ ማለት ነው። ምን የሆነ ሰው አንድ ትለው ልበለው እንጂ እኔን ማለት ነው። ቤት ታረፍ እኔና አንቺ አንገናኝም። በጣም እንኳን በብዙ እንትመጪ ልጅ ነሽ ምናምን ከበሽላሽ ነው። ጭራሽ አያቱን ይደበድብ ነበር አሉ ስቶሪ ላይ አልኩኝ። ቤት ታጊራ ያዝኛለሁ ግን እኔ ሰላም ሰላም፣ እንዴት ናችሁልኝ? የተከበራችሁ የቻናሌ ተከታታዮች እንዴት ከረማችሁልኝ ብያለሁ። በሌሎች አነጋጋሪ የሆኑ ጉዳዮች ተመልሰናል። እንግዲህ አዶናይን አስመልክቶ ትንሽ አስፈሪ የሆነ መረጃ ወጥቷል። ምን ተፈጥሮ ነው የሚለውን ነገር የተባለውንም ነገር ሰዎችም ያን አስመልክቶ እየተናገሩት ያለውን ጉዳይ ይዤላችሁ ቀርቤያለሁ። ሞዳሽ ቤተሰቦች፣ በሌሎች ጉዳይ የነ ቤታዮና የነ ስቲቭ ጸብ ምንድነው? መነሻው ምንድነው? ምን ተፈጥሮ ነው የሚለውን ነገርም ይዤላችሁ መጥቻለሁ። እንደተለመደው ሀሳብ አስተያየቶቻችን እንሰጣጣለን። እንደነዚህ አይነት እጅግ አነጋጋሪ የሆኑ ጉዳዮች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር እያደረጋችሁ ሁላችሁም ጀምሩት። ወደ ቪዲዮው እንግባ፣ እንመለሳለን። እግዚአብሔር ነው ያዛላችሁ፣ ማንም ሰው አይደለም። ተስፋ እንዳትቆርጡ፣ ሁሌም ታሸንፋላችሁ፣ ሁሌም ቀና ትላላችሁ። እግዚአብሔርን እኔ በጣም እግዚአብሔርን እወደዋለሁ፣ በጣም እግዚአብሔርን አከብረዋለሁ፣ በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ የምወደው የምመርጠውና የማምነው ማነው? እግዚአብሔር ብቻ ብቻ። በቃ ቀና ብዬ ኮርቼ እሄዳለሁ በቃ ሳልፈራ ነው ሳልስስት እሰጣለሁ። ለምን? እግዚአብሔር አለልኛ ሁሌ፣ እግዚአብሔር አለልኝ ሁሌ። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝ። በዚህ አጋጣሚ አዶናይ ይሄንን ነገር እንደ ቀልድ ማየት የለብህም ብዬ ነው የማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ። በቃ አካውንቷ ማን እንደሚል ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይሄ ግን ምን ያስተማረሽ ለማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጻፉ ይላላ መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል ያስወገዱ ነው። ስለዚህ አሁን እንቅፋት ይሆናሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን እኔ ለምሳሌ ይወዳም ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች? እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተመቷል። አንተ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናንተ ቤት ያስገባባችሁ ይሄን አዘን እንደዚህ አይነት አዘን ለተመኛችሁበት በአጠቃላይ ሰዎች ማለት ነው። ምን አደረገ? ይሄን ምን አደረገ? እንደው ለማለት ራሱ ለመናገር ራሱ ሞራሉን እንዴት አመጣችሁት? ሞት ደረጃ የሰው ልጅ እንዴት ነው እንደዚህ ብሎ ሚዲያ ላይ ቁጭ ብሎ የሚሞት ሰው አለ፣ እንትና ይሞታል፣ እንደዚህ ይደረጋል እንደመጣበት ድረስ ማለት ነው ይተቻል። ሞትን መመኘት ወይም ደግሞ ይሆናል ማለት እናት ይሄንን ነገር ስትሰማ ምን ይሰማታል? እንዴ ምን አደረገ? ምን አድርጎ ነው ይሄን ያህል እንደዚህ የምታደርጉት? ፖለቲከኛ አይደለ? ምን አደረገ? ወንድሜ አዶናይ ተጠንቀቅ። ሰው አትመን። ጌታ ምስክሬ፣ ሰው እንዳታመን። ማንም ሰው ቢሆን ከእናቱ ውጭ እንደጋ ሲያስፈራሉ እኮ የሚያወሩት ወሬ እኮ የሚናገሩት ንግግር እኮ በጣም ነው የሚያስፈራው። ምን አድርጎ ነው ይሄ ፖለቲከኛ አይደለ? ምን አደረገ? ሚዲያ ላይ መጥቶ
ከማውራቱ ውጭ ከመናገር ውጭ ኖ በፍጹም እኔ እንደዚህ አይነት ማንነትም ምንነትም የለኝም። እሺ እተቸዋለሁ። ነገ ራሱ የሆነ ነገር ሰርቶ ባየው ካልተመቸኝ ሀሳብ ሰጥበታለሁ። ነገር ግን የእሱ ህይወት የሚያስቀማ ነገር አላስብም፣ ላስበውም አልችልም። ወንድም ያለ በምትሄድበት በምትጓዝበት እመቤት የተከተልክ እግዚአብሔር ይጠብቅክ። በተቀረ ደግሞ ራስህንም ጠብቅ። አጉል ማመን፣ አጉል መዳፈር፣ አጉል ተወዳጅ ነኝ ብለህ ራስህን በየቦታው ሰዎች ጋር ፊት ለፊት አታድርግ። አንዳንዴ ደበቀ በለ። የምሬ ነው። በቃ አንዳንዴ ሰዎች ያሉበት ቦታ ላይ ብዙ ማትሳፈጥ አይታወቅም። የሰው ልጅ ክፋቱ ብዙ ነው። በጣም መጠንቀቅ አለብህ። አሁን እንደ ቀልድ ይሄ ሚዲያ ፍምስና ምናምን አይደለም። ከኋላ የሚመጣብህ ነገሮች አሉ። እንደዚህ የሚያወሩ ከሆነ እንደዚህ ከሆነ የሚያስቡ ሰዎች አሉ። ስለዚህም አንተ ስለተወደድክ ሁሉም ስለሚያቅፍህ ሁሉም ስለሚጨብጥህ ሁሉም ወዳጅ ነው ማለት አይደለም። ተጠንቀቅ። እናውቀው በጣም የምንወደው ወንድማችን ነው። እንግዲህ ይሄንን ሰው ልታሳጣን ከሆነ ሀሳቧ ማለት ነው እኔም በህግ ትቀጣ ነው የምለው። ህግ ካለ ማለት ነው። ሀገር ውስጥ አይደለችም ብለሃል። አዎ ሀገር ውስጥ አይደለችም ሴትዮዋ። ሳምሪ ለመሰለሽ በቀላሉ መጠቃት የሚችልሽ ልጁ ከልጅነቱ የተነሳ ሰዎች እንዲህ አይነት ጥቃት ሊያደርሱብኝ ይችላሉ ብሎ የሚያስብ ሰው አለ። ገባሽ? ስለዚህ ልናነቃው ይገባል። ኢትዮጵያውያኖች ይኸውልሽ ሁለት ስለት ይዘው ነው የሚንቀሳቀሱ። ይሄ ከዶሎት ደግሞ በዚህኛው ማለት በዚህኛው የሆነ ነገር እያሳዩሽ በዚህኛው ሊያርዱሽ የሚፈልጉ እንደዚህ አይነት ባህሪ ያለን ሰዎች ነው። ምናልባት የዚህ ሰው እኔ በነገራችን ላይ አዶናይ የራሱን ነው የሚኖረው። በቃ አዶናይ የራሱን ነው የሚኖረው። ከኔ ላይ አይቀንስበት። እኔ ከሱ ተቀንሶ ለኔ አይሰጠኝም። የሱ ሞት እኔ ምስጦኝ ስጋውን አልበላም፣ ሴጣኑኝ ደሙን አልጠጣም። ስለዚህ ይኑር በቃ እኔ ማልደግፈው እንኳን ቢሆን የፖለቲካ ቂሹ እንኳን ቢኖረው ማልደግፈው እንኳን በቃ ቢኖር ነው ለኔ የሚሻለኝ። ገብቶሻል? ሞቶ የምጠቀመው ነገር ስለሌለው በዚህ ጉዳይ ሞተው መጠቀም የሚፈልጉ ሰዎች ደግሞ አጀንዳ አድርገው አሁን ለምሳሌ የሀጫሉ ሞት የኦሮሞ እናት አንብታለች። ስለዚህ አዶናይን አስገድለ ነው አለች። አዶናይ ተገድሎ የትግራይ እናት ማልቀስ አለባት የሚል ኢሹ ይዛ መጣለች። ስለዚህ እዚህ ጋር አሁን እነዚህን ብሔረሰቦች ራሱ የማጣላት የሆነ ሌላ ግጭት ውስጥ ሌላ አጀንዳ ፈጥራ ሌላ ችግር ለመፍጠር ያሰበች ሴት ናት። ስለዚህ ለምን የሚለው ጉዳይ ላይ በቃ መጠየቅ አለባት። ለምን ይሄን አልሽ የሚለው ነገር ጉዳዩ ከሚዲያ አልፎ ጠንከር ባለ ሁኔታ ተነጋግረንበት እዛም ሀገር ባለበት ሁኔታ ህግ አለ። በህግ መሰረት ኤምባሲው ጋር ተኬዶ ልትጠየቅ ይገባል የሚል ሀሳብ ነው ያለው። አጠር አድርጌና ሀሳብሽን ለሌሎች ሰዎች እድል እንሰጣቸዋለን። እሺ ቤንጃዬ፣ በቃ እኔም ያው በህግ ትጠየቅ ነው የሚለው። ሌላ እንግዲህ ወንድማችንን ፈጣሪ እየጠበቀው። ክፉ ሰውን ቢሆን እኮ ከነ ክፋቱ ይኖር ነው የሚባለው እኮ። ያን ያህል ለማስገደል ድረስ መድረስ የለብንም። ሆነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስድለት ማን አባቷ ነች? እኔ ማለት ነው ምድር ላይ የማያስፈራኝ ነገር ልንገራችሁ። እግዚአብሔር ምድር ላይ የማያስፈራኝ ነገር ቢኖር እኔ ማለት ነው ጋይስ ይሄ ጥንቆላ ምናምን እንደዚህ የሆነ የእንትን ነገር አባቴን እንዴት ያስፈራኝ እንዴ? ባይ ዘ ዌይ ላይክ የምታምኑትን ነገር ተማመኑበት። እሺ ስለ ቤታዩና እስጢፎ ጉዳይ ከመሄዳችን በፊት ስለ አዶናይ የተሰማውን አስደንጋጭ ነገር ተከትሎ በጣም ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ምን አባቷ ታመጣለች ምናምን አይነት ነገሮች እየተሰሙ ይገኛሉ። ግን የሚጠቅመው ነገር ያቺ ሰው ፕሮፋይሏ ታይቷል። ተከታትሎ በዛ ልክ እርግጠኛ ሆና ስትናገር የነበረው ምን አይነት ነገር ተቀነባብሮበት እንደሆነ ያችን ሰው በሚቻለው መጠን አጣርቶ ቅድመ ጥንቃቄ እሱ እንዳደርግ እሱንም መምከር፣ እዛው መቅረትም ካለበት እዛው እንዲቀር። ችግሩ ግን እሷ ከሆነች የሆነ ነገር ልታደርግበት ያሰበችው በሌሎች ዙሮች እሷን አጣርቶ ቅድመ ጥንቃቄ እንዲያደርግ ወደ ክስም የተባለው ነገር ወደ ክስም መኪድ ካለበትም እንዲኪድ ማድረግ ይሻላል እንጂ ሁሉም የየራሱን ህይወት እየኖረ የራሱ ቤት እየኖረ ምንም ታመጣለች ምንም አታደርግም የሚለው ነገር አይጠቅምም። ማንም ሊደርስለት አይችልም። ኋላ ዋይታ ነው የሚሆነው። ስለዚህ ቀድሞ ጥንቃቄ መድረግ ያለበትን ነገር ማድረግ ይሻላል ብዬ ነው ማስበው። ሞዳችሁ ቤተሰቦችም እናንተም ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ አስቀምጡ። ይሄን አስመልክቶ ወደ ሌሎች ጉዳዮች እንሂድ። ምን የሆነ ሰው አንድ ትለው ልበለው እንጂ ያለችውን ሰማችኋት? የጉዳዩ መነሻ ሙሉ ምልልሱን አሳያችኋለሁ። መነሻው ግን ምንድነው? ምን የሆነ ሰው እላለሁኝ አንድ ትል ነው እንጂ የምትናገረው ንግግር በጣም መርዝ ነው። በነገራችን ላይ እኔ ቤታዩ በጣም ትመቸኛለች፣ ግን እለቱን በተናገሩት ነገር ላይ ነው ሐሳቤን የምሰጠው። እለቱን በተናገሩት ላይ ነው። ምን የሆነ ሰው እላለሁ እንጂ ይሄ ነው እጅግ በጣም ያስቀየሙ። ማንም ሰው ቢሆን ደግሞ በዚህ ልክ እንደዚህ ተብሎ ምላሽ የማይሰጥ የማያዝን የማይናደድ ሰው የለምና የሁለቱን ምን እንደተባለ ላሰማችሁ። እግዚአብሔር አይተኛም። እኔን ምንም ሳላደርገው እንግዲህ ምንም ሳላደርገው ለማንቋሸሽ ወይ እሷ እኮ ጊፍታር የላትም ምናምን ብሎ እኔን አንቋሸሸኝ። ከዛ አንቋሸሸኝ ምናምንና ኢቭን እኔ በውስጥ ገብቼ በውጭም ተታረቅና ምናምን ብዬ መከርኩት ሰው ከዛ አደባባይ ወጥቶ ሲክደኝ
ለእሱ እኔ ደግሞ ተፍተፍ ወጣት ነው ጠንክር ብዬ ተፍተፍ ምን ሰው ነበርኩኝ። እግዚአብሔር አታምጣው ስሎ አምጥቶ ከመረው አያቱን ሁሉ ይደበድባል የሚባል ሰው ነው። ሳይውል ሳያድር ሳምንት አሽማጦ አንጋጦ ሳይጨርስ አያቱን ደብዳቤ ሆኖ ተገኘ። ድራማው መጣና እግዚአብሔር መላሽ ነው መልስልኝ አምላኬ ልቤን አይተህ እኔ ክፉ ሴት ኮንኩኝ ለሰው መጥፎ ማስብ ከሆነ ለሰው መርዝ ማስብ ከሆነ አምላኬ ሆይ ለእኔ የማይድን በሽታ ስጠኛ ማርያምን የማይድን በሽታ ስጠኝ። ሁሌ ውስጤ ሲነሳ በሰው ጊፍት ምቀና በሰው ደስታ ምቀና ይታ እያልኩ ከሆነ የማይድን በሽታ ስጠኛ አምላኬ። ይሄን ነው ማርያምን ለምን ልቤን ስለማምነውና ስለማውቀው ነው። ግን ይመልስልኛል ጀመር ቤት ተላልተ ነው ያካት ምን አርግ የነጋት እህቴ ምን እንኳን ገናኝ እኮ ጌም እንገባለን። አንድ ቀን ከዲቦራ ጋርና ቤታ ሆነው ጌም ገባንና እስቲ ከማን ጋር ሲባል ከዲቦራ ጋር ምክንያቱም እኔ ጋር ሰው ስላልነበረ ዲቦራ ጋር ሲሰጣት ስላየው ከሷ ስለሆነ እንዳሸንፍ ብዬ ነበረ። እኛ ሰው የለንም እንዴ ብላ ነቅላብኝ ወጣች። ምንም አላልኩም። ከዛ በኋላ እንደውም ቤቷ ጋር ገብቼ እየሳምኳት ምናምን ነገር ነበረ ቀልድ ነው ብዬ ማለት ነው። ከዛ ከጆ ጋር እየተጫወተች ቤቷ ስገባ ብሎክ ነው። ከዛ ዲቦራ ቤት ሆና ገስት ስገባ ወጣችና ማይሆን እዚህ ጋር ያውን ብናገረው ይደብራል። ምክንያቱም ቤተሰብ ያያል እንደዚህ አይነት ቃል አላወራም። ማይሆን ቃል ከሴት ልጅ ላይ ተጠበቅ ተሰደቡ ይደብራል። ወንድ ልጅ ሆናችሁ በቺክ ስትሰደቡ አይደብርም? ይደብራል። ያጠፋው ጥፋት ካለ በሰለጠነ ዘመን ዝቅ ብሎ መነጋገር እንዲህ እንዳልካል እንዳደግመው ኦኬ ተከባብረን እኮ እንትን እንላለን አይደል? ምን እንትን ማድረግ ያስፈልጋል። ይሁን ነገር ሲናገረኝ በደካማ ጎን ተጠቅማ እንዴ ወንድ እኮ ነው ትንሽ ልጅ እኮ ነው በማርያም አይደለም መብርሃን በጣም ነው የሚከብደው። እማማችሁ ትከብዳል ቤት አይባልም ማለት ሰው ይታዘባል። ደጋፊ እኮ ማንም ሊኖር ይችላል እኮ ግን በቃ በእግዚአብሔር ነው ማለት በቃ እኔ ማታለካችን በክርስቶስ እንዴ በእኔ ዘፈን ሰርተሽ ቢሆን ኖሮ ሪፖስት አላደረገውም ነበረ። እንኳን እንትን ልለው ሪፖስት አላደረገውም ነበር። አሁን ስማችሁ ተቀይሯል፣ ሲሪየስ ናችሁ፣ መሳደብ ትታችኋል ብለን አንድ ላይ እንትን እያሉ እንደዚህ ልክ እኔ ከነ ዲቦራ ጋርም ከነ ማነው ስማ ሄለን ወርቅዬ ጋርም ሊጫወት ላይፍ ላይ ነው ማውቃችሁ። እንደውም ሄለን ወርቅዬ ልጅ ሆኜ ነው መጀመሪያ ማውቃት። እሷ ነች ብዙ ነገሮች እንትን ያለችኝ። እኔን ብሎ ካርጎ ጭራሽ ይኸው ከኔ ጋር የተነካካ አንቺ መልአክ እኮ አይደለሽም እኮ እናቱ ነግሬሻለሁ። ከሁሉም ጋር አትባይ። እግዚአብሔርን ይደብራል። አንዳንዴ ፒስን መሆን ሰላምን የመሰለ ነገር የለም። እና ቤት አረብ እኔ እና አንቺ አንገናኝም። በጣም እንኳን በብዙ ኢንቲሜት ልጅ ነሽ ምናምን ከበሽላሽ ተባብለን በቃ ይሄ ይሻላል። እሺ በቃ ለፊ ቤታ እግዚአብሔርን ትናንትና አይቼው ምናምን ባልሽ ሙር ተናገረኝ ምናምን ኧረ እኔ ምን አላስብሽም ማሬ ምን ብዬ ነው የምናገርሽ? በምን ሳውቅሽ ቲክቶክ ስገባ እኮ ነው ማየሽ እኮ እንዴ እንደዚህ አትበይ። በጣም ነው የሚደብረው። ሳት እኔ እናንተ ጌም ልንጫወት ተከባብረን ወይ ለሁለት እንጫወት እኔ እናንተ አብረን እንሆን ብዬ ስልክ አንቺ ሰው የለሽም ምናምን አንቋሻኝ ከአንቺ ጋር እኔ መጫወት አልፈልግም ምናምን ስል ይመች ብዬ ጥዬ ወጣሁ። ከዛ በኋላ አንፎሎ አደረገኝ። ፎሎውን አነሳ ሶኬ ራስ ታይም ብዬ ታወቅ ኮሜንት ላይ መተህ መናገር ስትጀምር የሆነ ሰው ቤት እኔ እናንተ ተነጋገርን፣ ተሰዳደብን፣ አለፈ። ካለፈ በኋላ ደግሞ እኔ ከሆነ ሰው ጋር በውስጥ መጥቼ ተውን ያናግራታለሁ፣ እኔ ያስታርቃለሁ፣ በአደባባይ መጥቼ እኔ ያስታርቃለሁ ታዩ ብዬ ለማስረዳት የሄድኩበት እዛ ሰው ቪዲዮ አለ ጥረት እያደረግኩ ነበረ። ጭራሽ አንተ ለኔ ክሬዲቱን አትስተኝቶ ግን እኔ እንደመጥፎ ሰው አሳይተህ የተናገርኩ ነገር አለ። ምንድን ነው የመለስኩትኝ? ሳይውል ሳያድር እግዚአብሔር አምላኬ መለሰ። ይኸው ድራማ ይዞ መጥቶ ስቶሪ ላይ የተሰዳደቡ ነበር። እንደውም ጭራሽ አያቱን ይደበድብ ነበር አሉ ስቶሪ ላይ አልኩኝ። ቤት ታጊላ ያዝኛለሁ ግን እኔ ሚስት አይደለሁ። እኔ ሶሻል ሚዲያ ላይ አንድ ጊዜ ቻሌንጅ ሰርልኝ አልከኝ ታዳጊ ነው ብዬ ላበረታታ ብዬ በዛ ሁሉ 3 ሚሊዮን በላይ ቪው አሳየው ቤተሰቦቼን አበረታታው። ያንን ያሸነፉበትን ደግሞ ለእርዳታ ነው ያዋልኩበት። እሱም ቢሆን ስልኩን እኔ አልወሰድኩትም ጋይስ፣ ለእርዳታ ነው ያዋልኩበት። እና ስቶሪ ላይ የጻፈው ሰው እያለ አንድ አገር እየኖራችሁ ፍቅረኛ የነበራችሁ ሰው የጻፈው እያለ ያን ሰው አውጥቶ እንደዚህ የተናገረብን መጠየቅ እያለ እኔም ቤታይ መጠየቅ አቅም የለም። በነገራችን ላይ ምንም አይነት አቅም የለም። ደግሞ እኔ አያትን ብደበድብ እንዲህ ምናምን አላልኩም። አያቱን ይደበድባል ተብሎ ደግሞ ስቶሪ ላይ ወጣ ነበር። ሪካርዱ መምጣት ይችላል። እግዚአብሔር እንደዚህ አሳየኝ። እኔን የሚንቁኝ ሰዎች አሁን ነገ የምለው ነው። ከዛ በተረፈ እኔ እናንተን የሚያጣላም የሚያገናኝ ነገር የለም። ታናሽ ነህ፣ በስራህም የምሳለቅ ሰው አይደለም። ደፍረ እንዴት ነው ምንም ሳላረግክ እኔን ስላንቋሸሽከኝና ዝቅ ስላረከኝ አክብሬክ ስለነበረ ነው ተቀይሜ ያንን ነገር አኩርፌ ታኩኝ። ከዛ በተረፈ እኔ እናንተ ምንም የሚያገናኝ የለም። አንተም በመስመርክ እኔም በመስመሬ እና እኔ እናንተን ምንም የሚያደራድስ ነገር የለም። አንተም በመንገድ እኔም በመንገዴ። እኔ አህያውን ፈርቶ ዳውላው እኔን ከመናገር እኔ ኮሜንት ምረው ስቶሪ ላይ የተጻፈውን ነገር ነው ያነበብኩት። አብሬ የበላት የጠጣት እና አብረካ የተቀመጣት ሴት ናት ስቶሪ ላይ ወጥታ የተናገረችው። መክሰስም መጠየቅም የምትችለው እሷን ነው። እኔ አንብቤ እንጂ የተናገርኩ ከራሴ ፈጥሮ ደግሞ ድንገት ቤተሰብ ላይ እንደመጣ አልቃ ትናገር። እግዚአብሔር አሳየኝ አያቱን ይደበድባሉ ተባለ ነው ያልኩት። ለምን ስቶሪ ላይ የተጻፈውን ነገር ስትመላለሱ ስላየው ቤታ ለምንድን ነው በቃ ቤታ ከተባለ ሁሉም ሰው በቃ ተባለ ከተናከሰኝ ብሎ የእናንተ ሲስተም የእናንተ ድራማ ካልታየ በቤታ እንድታዩና በራስ እንደፈለኩ እኔም በራሴ እንደፈለኩ ነው። አትደርስብኝ እኔም አልደርስብም። አንድ ቀን እኮ እንደዚህ ጋር መሰዳደብ አልፈልግም ቁጭ